በድሮ ጊዜ በአንድ መንደር ላይ ሰዎች ሁሉ የሚወዱት አንድ ፍትሃዊ ንጉስ ነበር። ይህ ንጉስ ምንም ያህል ሰዎች የሚወዱት ቢሆንም ሚስትን አግብቶ ልጅን ባለማግኘቱ በጣም ያዝን ነበር። ሁል ጊዜ ከሚስቱ ጋር መች ልጆችን እንደሚያገኝ ያስብና ያወራ ነበር። አንድ ቀንም ሚስቱ ተኝታ ሳለ በህልሟ ከሆዷ ውስጥ ሁለት ዛፎች ሲወጡ ትመለከታለች። የመጀመሪያው ዛፍ በጣም ትልቅና አረንጓዴ ሲሆን ሁለተኛው ደግሞ አነስ ያለ ነበር። ያየችውም ህልም በጣም ያስደነግጣትና ህልም ፈቺ ጋር ሄዳ ትነግራታለች። ህልም ፈቺዋም በቅርብ መንታ ልጆችን እንደምትወልድ ታበስራታለች። ነገር ግን የሁለቱ ዛፎች መለያየት ምን እንደሆነ አላወቀችም ነበር። ከተወሰኑ ቀናት በኋላም የንጉሱ ሚስት ታረግዛለች። በዚህ የመጣ እነሱ ብቻ ሳይሆን የመንደሩ ሰው ሁሉ ተደሰተ። እነሱንም ለማስደሰት ትልቅ ድግስን አዘጋጁ። ስለሚወልዱት ልጅና ማን ብለው እንደሚሰይሙት ከአሁኑ ማሰብ ጀመሩ። ከተወሰኑ ወራት በኋላም ሁለት የሚያማምሩ መንታ ልጆችን ወለደች። የልጆቻቸውንም ስም አድናንና ከነአን ብለው ሰየሙት። ሁለቱ ልጆችም በጥሩ እንክብካቤ እዛው አደጉ። ነገር ግን ካደጉ በኋላ መልካቸው የተመሳሰለ ቢሆንም ባህሪያቸው ግን ፍጹም የተለያየ ነበር። ከነአን ሁል ጊዜ ወደ ጫካ እየወጣ እንስሳቶችን ማደን፣ መሮጥና የጉልበት ስራን መስራት ይወድ ነበር። በተቃራኒው አድናን ደግሞ ቤት ከእናቱ ጋር መዋል ያስደስተው ነበር። ከእናቱ ጋር ቁጭ ብሎ የድሮ ታሪኮችን እየነገረችው ከሷ ጋር ይጫወትና ያሳልፋል። በዚህም ከነአን በወንድሙ ላይ ይሳለቅበትና ይስቅበት ነበር። አድናን እንደ ሴት ቤት ነው የሚውለው እያለ ለጓደኞቹ እየተናገረ ይሳለቅበት ነበር። አባትየውም ይህንን ነገር ተው፣ እኔ ሁለታችሁንም በአንድ አይን ነው ማየው እያለ ይቆጣው ነበር። ነገር ግን ከነአን ሁል ጊዜ ወደ መንደር እየወጣ ወንድሜ አድናን እኮ ሴት ነው እያለ ለሰዎች ይናገር ነበር። በዚህም የመጣ አድናን ሁል ጊዜ ማሰብና መጨነቅ ጀመረ። የመንደሩ ሰው ሁሉ አድናንን እንደ ሴትና አቅም እንደሌለው ሰው አድርገው ያዩት ነበር። በዚህም የመጣ ሁሉም ገፉት፣ አድናንም ጨነቀው። በተቃራኒው ወንድሙ ከነአን ሊያጠቃቸው የመጣን ነብር በመግደል ወደ ትልቅ ጋራ በመውጣት የንስርን እንቁላል በማምጣት ከሱ እኩዮችና ከሱ ከሚበልጡት ጋር እየተጣላ እነሱን በማሸነፍ የመንደሩ ሰው ሁሉ ያደንቀውና ይወደው ነበር። ከጊዜያትም በኋላ አባትየው ልጁን ከነአንን ከአድናን አብልጦ ያየው ጀመር። ሁል ጊዜ ወደሱ ያስጠጋዋል። በመንደሩ ላይ ቆንጆ ከተባለች ሴትም ጋር ዳረው። በምግብም ሰዓት ከሱ ጋር አብሮ እንዲበላና ጥሩ ምግብን እንዲቀርብለት ያደርጋል። በተቃራኒው እናትየው ደግሞ አድናንን ነበር የምትወደው። ወደ ባሏ ጋርም ሄዳ እባክህ የአድናንንም ልብ ጠብቅለት፣ ከወንድሙ ከነአን ነጥለህ አትየው እያለች ትወቅሰው ነበር። አድናንም የሰው ማግለልና ጭንቀቱ ሲበረታበት ያንን መንደር ለቆ ራቅ ወዳለ ቦታ ለመሄድ ፈለገ። ብዙ ካወጣና ካወረደ በኋላ ያለበትን መንደር ለቆ ለመውጣት አሰበ። የተወሰኑ ሙዞችንና ውሃንም ይዞ በማታ ማንም ሳያየው